ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በመቀሌ ከፍተኛ ውጥረት ነግሷል። ደሞዝ ያልተከፈላቸው የቀድሞ ታጋዮች አደባባይ ወጥተዋል። ታጣቂዎቹ መንገድ መዝጋት መጀመራቸውን መረጃዎች ወጥተዋል። ራሱን የትግራይ መከላከያ ሰራዊት ወይም TDF ብሎ የሚጠራው ታጣቂ ቡድን ጥቅም ይከበር ደሞዝ ይከፈል DDR መቋረጥ የለበትም በሚል ዛሬ ጥቅምት 3 ቀን 2018 ዓ.ም በመቀሌ ከፍተኛ ተቃውሞ እያሰሙ ይገኛሉ። መረጃውን በዝርዝር በዜናችን እናስደምጣቸዋለን። በአማራ ክልል ደብረ ማርቆስ ከተማ ዛሬ ከሌሊት 10 ሰዓት ጀምሮ ልዩ ኦፕሬሽን እንደተደረገ መረጃዎች ወጥተዋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የቀኝ ጌታ ዮፍታይ ንጉሴ ክፍለ ጦር የስናን አባ ጅሜ ብርጌድ በሚያስተዳድራቸው ቀበሌዎችም ተከታታይ ያሉ ህዝባዊ ውይይት እየተደረገ ይገኛል ሲል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መግለጫ ወጥቷል። እነዚህ መረጃዎች ጠቅለል አድርገን በዜናችን በዝርዝር እናስደምጣቸዋለን። በሐማስና በጋዛ በሚገኝ የታጠቀ ጎሳ መካከል በተፈጠረ ግጭት 27 ሰዎች መገደላቸው ተሰምቷል። የእስራኤል ዋና የጦር ዘመቻ ካበቃ በኋላ በሐማስና በጋዛ ከተማ ጎሳ መካከል በተነሳ ግጭት ቢያንስ 27 ሰዎች መገደላቸውን መረጃዎች እየወጡ ነው። በሌላ መረጃ ደግሞ ሐማስ እስራኤላውያን ታጋቾችን መልቀቅ ጀምረዋል። ታጋቾቹ የተለቀቁት እስራኤልና ሐማስ የመጀመሪያ ዙር የጋዛ የሰላም እቅድ ላይ ስምምነት መድረሳቸውን ተከትሎ ነው። በተያያዘ መረጃ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ እስራኤል አቅንተዋል። ፕሬዝዳንት ዶናልድ ትራምፕ በጋዛ ጦርነቱ አክትሟል የሚል መልእክትም አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆኖ ብዙ ጥረት ሲያደርጉ ቆይተው እስራኤልና ሐማስ ከቀናት በፊት የተኩስ አቁም ስምምነት አድርገዋል። ጋዛም እፎይ ብላለች። የዚህ መረጃ ዝርዝርም በዜናችን የምናስደምጣችሁ ይሆናል። ከነዚህ መረጃዎች በተጨማሪ በኢትዮጵያ የድህነት ምጣኔው በ2025 ዓ.ም ወደ 43 በመቶ ከፍ ሊል እንደሚችል የዓለም ባንክ ማስታወቁን፣ ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሐሳብ በመላ ሀገሪቱ በተለያዩ ሁነቶች እየተከበረ እንደሚገኝ መገለጹንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ የድህነት ምጣኔው በ2025 ዓ.ም ወደ 43 በመቶ ከፍ ሊል እንደሚችል የዓለም ባንክ አስታውቋል። የዓለም ባንክ ድህነትና የሀብት ፍትሃዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ ኢሮፒያን አቆጣጠር በ2025 ዓ.ም የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። የዓለም ባንክ የድህነት ምጣኔና የሀብት ፍትሃዊነት ሰነድ ኢትዮጵያ ባለፉት 2 አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎችን ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ፣ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የአገራዊ ጥቅል ምርት እድገቱን እንዳቀዛቀዘውና የዋጋ ንረቱን እንዳባባሰው አክሎ ገልጿል። የአገሪቱ የድህነት ምጣኔ እንደ ኢሮፒያን አቆጣጠር በ2016 ዓ.ም ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን $3 በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው። ከኢትዮጵያውያን መካከል 37 በመቶ የሚሆነው ዜጋ $3 በታች ገቢ ነው ያለው። 38 በመቶ ደግሞ ቢያንስ አንድ ለትምህርት የደረሰ ህፃን ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26 በመቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ተገልጿል። በተመሳሳይ ስታንዳርዱን የጠበቀ የመጠጥ ውሃ የሌላቸው 41 በመቶና ስታንዳርዱን የጠበቀ የፍሳሽ አገልግሎት የሌላቸው 95 በመቶ ናቸው ይላል። የዋጋ ንረቱ የከተማው ነዋሪ በትልቁ በትር ያሳረፈበት መሆኑን ያሳወቀው የዓለም ባንክ የገጠሩ ማህበረሰብ ከገበያው ጋር ባለው እምብዛም ያልተጠናከረ ግንኙነት ንረቱ እንደ ከተሜው እንዳልበረታበትም ያስረዳል።
ወደ ቀጣዩ መረጃችን ስናልፍ አዲሱ የዲጂታል አሰራር በከፊል በሰበር ችሎት መጀመሩን የፌዴራል ጠቅላይ ፍርድ ቤት አስታውቋል። ፍርድ ቤቶቹ ከዛሬ ሰኞ ጥቅምት 3 ቀን 2018 ዓ.ም ጀምሮ መደበኛ አገልግሎት መስጠት ጀምሯል። የተገልጋይ እንግልትን ለመቀነስ የመዝገብ መጥፋትና ብልሹ አሰራሮችን ለማስቀረት ታስቦ የተዘጋጀው የዲጂታል አሰራር ከመስከረም 23 ቀን 2018 ዓ.ም ጀምሮ በሰበር ችሎት በከፊል መጀመሩን የፌዴራል ጠቅላይ ፍርድ ቤት አስታውቋል። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ዳኛ አበበ ሰለሞን አዲሱ የቴክኖሎጂ አሰራር ሙሉ ለሙሉ ወደ ትግበራ ሲገባ ባለ ጉዳዮች ባሉበት የችሎታ አገልግሎት የሚያገኙበት በመሆኑ የተገልጋይን እንግልት ይቀንሳል ሲሉ ተናግረዋል። አዲሱ የቴክኖሎጂ አሰራር በፍርድ ቤቶች ላይ ሙሉ ለሙሉ ተግባራዊ ለማድረግ ለአቃቢ ሕግ ቢሮ፣ ለጠበቆች፣ ለአዲስ አበባ ፖሊስ፣ ለማረሚያ ቤቶች፣ ለተቋማት ባለሙያዎችና አጠቃላይ ባለድርሻ አካላት የግንዛቤ ማስጨበጫ መሰጠቱንም አስታውቋል። ግንዛቤው ለሌላቸው ዜጎች ፍርድ ቤቶች ባለሙያ እንደሚመድቡም ተገልጿል። በተያያዘ መረጃም ከነሐሴ 1 ቀን 2017 ዓ.ም ጀምሮ በከፊል ዝግ ሆነው የቆዩት የፌዴራል ፍርድ ቤቶች ከዛሬ ሰኞ ጥቅምት 3 ቀን 2018 ዓ.ም ጀምሮ መደበኛ አገልግሎት መስጠት እንደሚጀምሩ ምክትል ፕሬዝዳንቱ ገልጸዋል። እንዲሁም በአዲስ አበባ 4 ኪሎ ባለው የኢትዮ ፖስታ ህንጻ ላይ አገልግሎት እየሰጠ የቆየው የፌዴራል ጠቅላይ ፍርድ ቤት የፍትሐ ብሔር ይግባኝ ችሎት ከዛሬ ጥቅምት 3 ቀን 2018 ዓ.ም ጀምሮ 4 ኪሎ ከአብርሆት ላይብራሪ ወደ ፒያሳ መሄጃ 100 ሜትር ወረድ ብሎ ፍርድ ቤቱ እያስገነባ ወደሚገኝ አዲሱ ህንጻ ተዛውሮ አገልግሎት መስጠት መጀመሩም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ብሔራዊ የሰንደቅ ዓላማ ቀን ዛሬ ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን ብስራት፣ ለብሔራዊ አንድነታችን፣ ለሉዓላዊነታችንና ለኢትዮጵያ ዳሴ በሚል መሪ ሐሳብ በመላ ሀገሪቱ በተለያዩ ሁነቶች እየተከበረ ይገኛል። ይህ በእንዲህ እንዳለም ስኬቶቻችን የሰንደቃችንን ከፍታ የሚጨምሩ ናቸው ሲል የመንግስት ኮሙኒኬሽን መግለጫ ሰጥቷል። የመንግስት ኮሙኒኬሽን በመግለጫው ኢትዮጵያ ባለፉት ጥቂት የለውጥ ዓመታት ትምህርታዊ ስኬቶችን እያስመዘገበች የሚመጥናትን ከፍታ እየያዘች ትገኛለች። ለዘመናት የቁጭ ትና አንጉርጉሮ ትርክት ምንጭ የነበረውን አባይን ገርታ የኃይልና ብርሃን ምንጭ አድርጋለች ሲል የመንግስት ኮሙኒኬሽን መግለጫ አውጥቷል። መግለጫው አስከትሎም በንጋት ሐይቅ በምግብ ሉዓላዊነቷ ላይ ጉልህ ሚና የሚጫወት የአሳ ምርት ማግኘት ይችላለች፣ አዲስ የቱሪዝም መዳረሻ ደሴቶችንና ከተሞችን ፈጥራለች፣ የአባይን የቁጭት ትርክት ወደ ድልና አሸናፊነት ብስራት ቀይራለች፣ ተጨማሪ የኃይል ምንጮችን ከውሃ እስከ እንፋሎት ከፀሐይ ብርሃን እስከ ኒውክሌር ኃይልና ነፋስ በመገንባት ላይ ናት። እነዚህ ሁሉ የሰንደቋን ከፍታና ተምሳሌትነት የሚያጎሉ ናቸው። ኢትዮጵያ ከገጸ ምድር ባሻገር በከርሰ ምድር ያሉ ሀብቶቿን ወደ መጠቀም ተሸጋግራለች። በተፈጥሮ ጋዝ ማውጣት የታየውን ስኬት ለማላቅ በነዳጅ ዘይትም ለመድገም ግዙፍ ፕሮጀክቶችን ጀምራለች። የግብርና ዘርፉን ውጤታማነት ለማሳደግ የአፈር ማዳበሪያ በራሷ ለማምረት ወሳኝ ምዕራፍ ላይ ደርሳለች። ይህም የምግብ ሉዓላዊነታችንን ለማረጋገጥ የተጀመረውን ስራ ይበልጥ የሚያጠናክር ሆኗል። መግለጫው አስከትሎም የህዝቧን የአኗኗር ዘይቤ ለመቀየር ከቢሮ እስከ ግቢ በሚል ጀምራ ከከተማ እስከ ገጠር ወደሚል ተሸጋግራለች። በአዲስ አበባ የተጀመረው የከተሞችን ገጽታ የመቀየር ንቅናቄ ዘመናዊነትን፣ የስማርት ሲቲ ጽንሰ ሐሳብንና ሰውን ከተፈጥሮ የማስማማት ልምድን ያስተዋወቀ ነው። ይህም የዲፕሎማሲ ማዕከል የሆነችውን መዲናችንን በዓለም አቀፍ ደረጃ ያላትን ገጽታ የሚያጎላ የሰንደቃችንን ከፍታ የሚጨምር ነው ሲል የመንግስት ኮሙኒኬሽን መግለጫ አውጥቷል። መግለጫው በመጨረሻም የሰንደቅ ዓላማ ቀንን የምናከብረው በሁሉም ግንባር በሁሉም አውድ ስለ ኢትዮጵያ ዋጋ የሚከፍሉ ጀግኖቻችንን በማመስገን ሰንደቃችንንም በክብር ከፍ አድርገን በማውለብለብ ለላቀ ከፍታው እንደምንተጋ ቃል በመግባት ነው። የተጀመሩ ትላልቅ የሰንደቅ ዓላማ ፕሮጀክቶችን ለማሳካት ደግሞ ያለ ስስት በጋራ መጣር የኢትዮጵያን ብልጽግና እውን ለማድረግ ማናቸውንም ዋጋ መክፈል ከዜጎች ይጠበቃል ሲል የመንግስት ኮሙኒኬሽን መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ራሱን የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ የሚጠራው ታጣቂ ቡድን ጥቅማ ጥቅም ይከበር፣ ደሞዝ ይከፈል፣ ዲዲአር መቋረጥ የለበትም በሚል ዛሬ ጥቅምት 3 ቀን 2018 ዓ.ም በመቀሌ ተቃውሞ እያሰማ ይገኛል። በመቀሌ ከጥቅማ ጥቅም ጋር ተያይዞ ተቃውሞ ያነሱ ታጣቂዎችም መንገድ መዝጋት መጀመራቸው ተገልጿል። በመቀሌ ከፍተኛ ውጥረት እንደነገሰ መረጃዎች ወጥተዋል። ደሞዝ ያልተከፈላቸው የቀድሞ ታጋዮች አደባባይ ወጥተዋል። መቀሌ የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የይፎክሩበት መግለጫዎችን በሚሰጡበት ወቅት በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍታት ሂደቱ ወይም ዲዲአር በመቋረጡ ከፍተኛ ተቃውሞ እያሰሙ ይገኛሉ። መረጃዎች እንደሚያሳዩት ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች ዛሬ የመቀሌ ከተማና አደባባዮች በተለይ የሰማዕታት ሐውልት አካባቢን በሰላማዊ ሰልፍ አጥለቅልቀውታል። ሰልፈኞቹ ደሞዛችን ይከፈለን፣ ለከፈልነው መስዋዕትነት ምላሽ አንጣና የትጥቅ መፍታት፣ የመልሶ ማቋቋምና የማህበራዊ ውህደት
ወይም ዲዲአር ሂደት ለምን ተቋረጠ የሚሉ መፈክሮችን በማሰማት ላይ ናቸው። ይህ ክስተት የህወሓት አመራሮች በሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ በተቃራኒ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነ አመኔታ እያጣና ውስጣዊ ችግሮች እንደተጫጫኑት በግልጽ ያሳያል የሚሉ ድምጾችም እየተሰሙ ነው። ወዲ ሻምበል የተባለ ግለሰብም እንዲህ ሲል ቃል በቃል መልእክቱን አጋርቷል። አንድ ስሙን መግለጽ ያልፈለገ የቀድሞ ታጋይ እነሱ ስለ 4 ኪሎ እያወሩ እኛ ለልጆቻችን የምንሰጠው አጥናት የከፈልነውን መስዋዕትነት ረስተውታል ሲል በምሬት መናገሩን ወዲ ሻምበል የተባለ ግለሰብ በማህበራዊ ትስስር ገጹ አጋርቷል። በአካባቢውም ከፍተኛ ውጥረት የነገሰ ሲሆን ከክልሉ ጊዜያዊ አስተዳደርም ሆነ ከህወሓት አመራሮች በጉዳዩ ዙሪያ እስካሁን ሰዓት ድረስ ይፋዊ ምላሽ አልተሰጠም። ወደ ቀጣዩ መረጃችን ስናልፍ በሐማስና በጋዛ በሚገኝ የታጠቀ ጎሳ መካከል በተፈጠረ ግጭት 27 ሰዎች ተገድለዋል። የእስራኤል ዋና የጦር ዘመቻ ካበቃ በኋላ በሐማስና በጋዛ ከተማ ጎሳ መካከል በተነሳ ግጭት ቢያንስ 27 ሰዎች ተገድለዋል። በግጭቱ ወቅት በደርዘን የሚቆጠሩ ቤተሰቦች ቤታቸውን ጥለው ሲሰደዱ ነዋሪዎቹ ድንጋጤ ውስጥ መሆናቸውን ገልጸዋል። ብዙዎችም በጦርነቱ ወቅት በተደጋጋሚ መፈናቀላቸው ይታወሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት የአዲሱ መንገድ መጀመሪያ ነው ብለዋል። ነገር ግን አሁንም ወደፊት በጣም ትልቅ የጸጥታ ችግሮች እንዳሉ አስጠንቅቀዋል። በታገቱት ምትክ እስራኤል 250 የፍልስጤም እስረኞችንና 1700 እስረኞችን ትለቃለችም ተብሏል። ከነዚህም ውስጥ ወደ 2 ደርዘን የሚጠጉ ህጻናት ናቸው። በሌላ በኩል በደርዘን የሚቆጠሩ የእርዳታ መኪኖች ወደ ጋዛ ሲገቡ ታይተዋል። ምስሎች እንዳሳዩት ከግብጽ ወደ ራፋ መሸጋገሪያ ላይ እርዳታ የጫኑ ተሽከርካሪዎች ታይተዋል። ዶናልድ ትራምፕ ሰኞ ዕለት ከሌሎች ዓለም መሪዎች ጋር በግብጽ በሚካሄደው የዓለም አቀፍ የሰላም ጉባኤ ላይ ለመገኘት በዝግጅት ላይ እንደነበሩም አይዘነጋም። በዛሬው ዕለትም ሐማስ እስራኤላውያን ታጋቾች መልቀቅ ጀምሯል። ታጋቾቹ የተለቀቁት እስራኤልና ሐማስ የመጀመሪያ ዙር የጋዛ ኢስላም እቅድ ላይ ስምምነት ላይ መድረሳቸውን ተከትሎ ነው። በዚህ መሰረት ሐማስ እስካሁን በህይወት ያሉና በዛሬው ዕለት የሚለቀቁ የ20 እስራኤላውያን ታጋቾች ስም ዝርዝርን ይፋ አድርጓል። አሁን ላይም ከ2 ዓመታት የእገታ ቆይታ በኋላ የመጀመሪያዎቹ 7 ታጋቾች ወደ ሀገራቸው መመለሳቸውን የእስራኤል መከላከያ ሰራዊት አረጋግጧል። ቀሪዎቹ 13 እስራኤላውያን ታጋቾችን ለመረከብ የዓለም አቀፉ ቀይ መስቀል ማህበር በደቡብ ጋዛ እንደሚገኝ ቢቢሲ ዘግቧል። በምላሹም እስራኤል ከ1950 በላይ ፍልስጤማውያን እስረኞችን ለመልቀቅ ዝግጅት ማጠናቀቋ ተገልጿል። በሌላ በኩል ለእስራኤልና ሐማስ የተኩስ አቁም ስምምነት የአንበሳውን ድርሻ የተወጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ቴል አቪቭ ገብተዋል። ዶናልድ ትራምፕ ቴል አቪቭ ከገቡ በኋላ በጋዛ ጦርነቱ አክትሟል የሚል መልእክት አስተላልፈዋል። ከ2 ዓመት በፊት መስከረም 26 ቀን 2016 ዓ.ም ሐማስ በምዕራብ እስራኤል ድንገተኛ ጥቃት ተፈጽሞ 1200 ሰዎችን ከገደለና 251 ግለሰቦችን አግቶ ከወሰደ በኋላ እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ አካሂዳለች። በዚህ ወታደራዊ ዘመቻም 67000 ፍልስጤማውያን ሲገደሉ ከነዚህ መካከልም 18000 ያክሉ ህጻናት መሆናቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። አስከፊ ጦርነት እንዲቆም ብዙ ጥረት ቢደረግም ፍሬ ሳያፈራ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሌሎች ሀገራት ጋር ሆኖ ብዙ ጥረት ሲያደርጉ ቆይተው እስራኤልና ሐማስ ከቀናት በፊት የተኩስ አቁም ስምምነት አድርገዋል። ጋዛም እፎይ ብላለች። በመጀመሪያው ስምምነት መሰረት ሐማስ ያገታቸው እስራኤላውያን ይለቃል። እስራኤልም አጉራ ያስረቻቸውን ፍልስጤማውያን ትለቃለች። ዛሬ እስራኤላውያን ታጋቾች በሐማስ ተለቀው ለቀይ መስቀል ተሰጥተዋል። በቀጣይም የሰላም እቅዱ ላይ ድርድር የሚደረግባቸው ጋዛን ማን ያስተዳድር፣ የእስራኤል ወታደሮች አካባቢውን ለቀው ይውጡ፣ የሐማስ ትጥቅ መፍታት የሚሉት ከስምምነት ለመድረስ አስቸጋሪ ነጥቦች ይሆናሉ ተብሎ ይጠበቃል። በሌላ በኩል ዶናልድ ትራምፕ እስራኤል መግባታቸውን ተከትሎ ቴል አቪቭ ሲደርሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተቀብለዋቸዋል። ትራምፕ እስራኤል ለመሄድ ወደ ኤር ፎርስ ዋን አውሮፕላን እየተሳፈሩ ያለ የተኩስ አቁሙ እንደሚጸናና በጋዛ በፍጥነት የሰላም ቦርድ እንደሚቋቋም ተናግረዋል። ለአሁኑ ስምምነት ኳታርም ላደረገችው አስተዋጽኦ አመስግነዋል። በጋዛ ጦርነቱ አክትሟል ሲሉም ተደምጠዋል። ትራምፕ ጋዛን ይጎበኙ እንደሆነ ሲጠየቁ ቢያደርጉት ደስተኛ መሆናቸውን ተናግረዋል። ቢያንስ እግሬ ቢረግጥ ደስ ይለኛል ብለዋል። በሚቀጥሉት 10 ዓመታት ውስጥ ጋዛ ተአምር ትሆናለች ብለው እንደሚያስቡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በደብረ ማርቆስ ከተማ ውሃጋን ተብሎ በሚጠራው የሚሊሻ ካምፕ ላይ ንጉስ ተክለ ሃይማኖት ብርጌድ በትናንትናው ዕለት ከቀኑ 11 ሰዓት ባደረጉት ኦፕሬሽን ጥቃት ማድረሳቸው ተሰምቷል። በተመሳሳይ ዛሬ ከሌሊቱ 10 ሰዓት ውሃጋኑ ላይ የቦምብ ጥቃት እንደተፈጸመ መረጃዎች ወጥተዋል። በተያያዘ መረጃም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር በአርፒጂና ቦምብ በወሰዱት ድንገተኛ የደፈጣ ጥቃት በሁለት መኪና ተጭኖ ወደ ጄማ በመንቀሳቀስ ላይ ያለ ጃሉታ
በተባለች ቦታ ከነተሽከርካሪው ሙሉ በሙሉ ጥቃት ማድረሳቸውን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት ዜና ክፍል መግለጫ አውጥቷል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታሄ ንጉሴ ክፍለ ጦር የስናን አባ ጅሜ ብርጌድ በሚያስተዳድራቸው ቀበሌዎች ተከታታይነት ያለው ህዝባዊ ውይይት እያደረገ እንደሚገኝ ገልጿል።